አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል። የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወዳንተ ጸልያለሁ። ኢየሱስ ጌታ ነው። በማለዳ ድምፄን ትሰማለህ፣ በማለዳም በፊት እጠብቃለሁ። ኢየሱስ ጌታ ነው። አንተ በደልን የማትወድ አምላክ ነህና ክፉ ካንተ ጋር አያድርም። በከንቱ የሚመኩ በዓይኖች ፊት አይኖሩም። ኢየሱስ ጌታ ነው። እስከ ቁጥር 5 ያለውን ደግሜ ላንብበው። አቤቱ ቃሌን አድምጥ። ዛሬ ምሽት የአንድ ሰው ቃል በአምላክ ዘንድ ይደመጣል። የሆነ ሰው ጸሎት ይሰማል። ጩኸቴንም አስተውል። የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወዳንተ እጸልያለሁ። በማለዳ ድምፄን ትሰማለህ፣ በማለዳም በፊትህ እቆማለሁ፣ እጠብቃለሁ። ኢየሱስ ጌታ ነው። ዛሬ በጌታ በኢየሱስ ክርስቶስ አንድ ጸሎትን ወደሚሰማ ሰምቶ ወደሚመልስ ወደ እግዚአብሔር እንጮሃለን። እግዚአብሔር ከሰማይ ሆኖ ይሰማናል። መልስ በሕይወታችሁ ላይ ይሆናል። እስኪ ጩና እግዚአብሔር ይሰማኛል በሉ፣ ደግሞም ይመልስልኛል በሉ። ስንት ዘመን ወደ ብዙ ሰዎች ጮኸናል። ያልተመለሱ ብዙ ነገሮች አሉ። አንተ ግን ይላል ዳዊት ከተቀደሰው ተራራ ጸሎቴን ትሰማለህ። ዋው! እንዲህ ልባርካችሁ። ይሄ ምሽት የምትሰሙበት ምሽት ይሁንላችሁ። ወደ አንተ እጮሃለሁ፣ ወደ አንተ እጸልያለሁ። በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ፣ እጠብቃለሁ። ምን እስኪሆን? እስኪመለስ። አላራዲና አሜን አሜን። ለሰው አላወራም ችግሬን፣ ላንተ ነው ምነግረው ሚስጥሬን። ወዴትም አልሄድም ማንም ጋር፣ መፍትሄ አገኛለሁ አንተ ጋር። ለሰው አላወራም ችግሬን፣ ላንተ ነው ምነግረው ሚስጥሬን። ወዴትም አልሄድም ማንም ጋር፣ መፍትሄ አገኛለሁ አንተ ጋር። አሁንማ ዓይኔን አንስቻለሁ ከሰው ላይ፣ ዓይኔን አንስቻለሁ ከሰው ላይ። ከእንግዲህማ ዓይኔን አድርጌያለሁ አንተ ላይ፣ ዓይኔን አድርጌያለሁ አንተ ላይ። አንተን ሳይ ጨለማዬ በራ፣ አንተን ሳይ ሌሊቱ ነጋ። አንተን ሳይ ተራራው ተናደ፣ አንተን ሳይ ምንጩ። ኢየሱስ ጌታ ነው። ዛሬ አንድ ሰው ልመና በእግዚአብሔር ዘንድ ይሰማል። መልአኩ ገብርኤል በሉቃስ ወንጌል ምዕራፍ 1 ላይ መጣና ዘካርያስ ሆይ አለው ጸሎት ተሰምቷል አለ። ዛሬ ሆነን ሰው ልባርክ። ጸሎታችሁ በእግዚአብሔር ዘንድ ይሰማል። መልስ በሕይወታችሁ ይሆናል። ጸሎት ምን ብሏል? ተሰምቷል። ዳዊት ወደ አንተ ምን እላለሁ? እጮሃለሁ፣ ወደ አንተ እጸልያለሁ። ለምን ሲባል ሰምቶ በእሳት የሚመልስ። እስኪ አሜን በሉ ባካችሁ። በማለዳ በፊት ምን አደርጋለሁ? እቆማለሁ። መቆም ብቻ አይደለም፣ መልስ እስኪመለስ እጠብቃለሁ። ለዚህ ነው ዳዊት ቆይቼ የእግዚአብሔርን ደጅ ምን አልኩ? ጠናው። እግዚአብሔርን ምን አለ? ዛሬ ምሽት ለአንድ ሰው ሰማይ ዘንበል ይላል። ለአንድ ሰው ሰማይ ዘንበል ይላል። ጆሮው ለጩኸታችሁ ይከፈታል። እግዚአብሔር አይኖቹን በእናንተ ላይ ያደርጋል። አሜን አሜን። ቆይቼ እግዚአብሔርን ደጅ ምን አልኩኝ? ጠናው። እርሱ ምን አለኝ? ዘንበል አለ። ዛሬ ምሽት ዘንበል ይበልላችሁ።
እግዚአብሔር አቤት ይበልላችሁ። የብዙ ሰው ችግር ምን መሰላችሁ? ይጸልያል አይጠብቅም። ይጮሃል ግን ምን አይልም? አይጠብቅም። ዳዊት ይጮሃለው እጸልያለሁ አለ፣ በማለዳ በፊት እቆማለሁ። መቆም ብቻ አይደለም እጠብቃለሁ። ወናችሁ ያለው ሰው ከጸለይ ካይቀር እስኪ መለስ ጠብቅ በሉ። አንዳንድ ሰው አይታችኋል፣ ለረጅም ሰዓት በር ያንኳኳሉ ቆመው ማለት ነው። ያንኳኩና ሰዎች መጥተው እስኪከፍቱ ሄደዋል እነሱ። ተመልሳችሁ መታችሁ ከምታንኳኩ ያቺን ሰከንድ ብትጠብቁ በር ይከፈት ነበር። የብዙ ሰው ችግር ልንገራችሁ፣ ይጸልያል ግን አይጠብቅም። ይጸልያል ግን አይታገስም። ዳዊት ቆይቼ የእግዚአብሔርን ደጅ ጠናው፣ እርሱ ምን አለልኝ? እግዚአብሔር ዘንበል ይበልላችሁ። ጠናው ማለት የአንድ ቀን አይደለም፣ በተደጋጋሚ ጸሎቴ እስኪሰማ ድረስ እግዚአብሔር አቤት እስኪለኝ ድረስ ጠናው፣ እርሱም ዘንበል አለልኝ። ለዚህ ነው ዕንባቆም ትዝ ይላችኋል። አንድ ጩኸት ይጮህ ነበር፣ ከእግዚአብሔር ጋር ይሟገት ነበር። ዕንባቆም ምዕራፍ 1 ጀምሮ ስትመለከቱ እስከ መቼ ዝም ትላለህ? ለምንድን ነው የማትፈርደው? ፍርድ ተዛብቷል። ምንድን ነው ሲባል ኃጢአተኛው የተሳካለት ጻድቅ ይጨነቃል። ልክ አይደለም። እግዚአብሔር ሆይ ለምንድን ነው ማትፈርደው ሲል እግዚአብሔር ዝም አለ። እስከ መቼ ነው ጸሎቴን ማትሰማ? ለምንድን ነው ማትፈርደው? እግዚአብሔር ዝም ካለ በሉት ጎናችሁ ያለው አንተም ዝም ብለህ ጠብቅ በሉት እስቲ። ከዛ ምዕራፍ 2 ላይ ምንድን ነው ያለው? እኔ ግን በመጠበቂያዬ ላይ እሆናለሁ አለ፣ በአምባውም ላይ እቆማለሁ፣ ስለ ክርክሬም የሚመልሰውን እመለከት ዘንድ አለ። አየ ሰውዬው ጸልዮ በቃ አልሄደም፣ እቆማለሁ አለ፣ እስኪመለስ ጠብቃለሁ አለ። ክብር ለኢየሱስ ይሁን። ከዛ መልሶም እንዳልተቃላችሁ እርሱ አይዋሽም አለ፣ ቢዘገይም በርግጥ ጎናችሁ ያለውን ሰው እግዚአብሔር ሊመጣ በደጅ ነው በሉት፣ ሊመልስልህ በደጅ ነው በሉት፣ ስፍራን እንዳትለቅ በሉት። ባካ ብዙ ጊዜ ሰው ይጸልይና እግዚአብሔር ዝም ሲለው የራሱን መንገድ ይከተላል። ወዲያው በራሱ የሆነ ውሳኔ ውስጥ ይገባል። ዛሬ ለአንድ ሰው መልእክት አለኝ። የሆነ ዘመናችሁ ይተርፋል። ዘመናችሁ አይበላም። እስኪጩና ዘመኔ አይበላም በሉ። እግዚአብሔርን እጠብቃለሁ በሉ። እስኪ በለሱን የጠበቀ ምኑን ይበላል? ጌታውን የጠበቀስ ይከብራል። እግዚአብሔርን ጠብቆ የወደቀ የለም። እግዚአብሔርን ጠብቆ የከሰረ የለም። እግዚአብሔር ጸሎታችሁን ይመልሳል። እግዚአብሔር ጸሎታችሁን ይሰማል። አሜን አሜን አሜን። ክብር ለኢየሱስ ይሁን። አለመጠበቅ እንዴት አደጋ መሰላችሁ? አለመጠበቅ፣ አለመታገስ እና ዳዊት እጸልያለሁ ከዛ ምን እላለሁ? እጠብቃለሁ። አንዳንድ ቃሎችን ላንብብላችሁ። አቤቱ እኔ ግን ወደ አንተ ጮኩ፣ በጠዋት ጸሎቴ ወደፊት ትደርሳለች ይላል ዳዊት። አይኖቼን ወደ ተራሮች ሁሉ አነሳው አለ። አንድ ጊዜ እርዳታ ፈልጎ ተራሮች ሲል ይሄ የሚታዩ ተራራ ታቦር ተራራ ምናም ተራራ አይደለም። ትልልቅ የሚባሉ ነገስታቶች ይረዱኛል፣ ለሰልፍ ያግዙኛል ብዬ ተስፋ ያረኳቸው አነሳው ይልና ረዳቴ ከወዴት ይምጣል? አንድ የሚረዳኝ ጠፋል። ከዛስ ረዳቴ ግን አለ ሰማይና ምድርን ከሰራው ከእግዚአብሔር ዘንድ ነው አለ። ዛሬ አንድ እውነት ልንገራችሁ፣ የእናንተ ነገር በማንም እጅ ላይ የለም። የእናንተ ነገር ያለው በእግዚአብሔር እጅ ላይ ነው። ወደሱ ጩሁ፣ እግዚአብሔር ከዙፋኑ ይሰማችኋል። እስኪ አሜን በሉ ባካችሁ። እና እግዚአብሔር እንደ ቃሉ ነው። እግዚአብሔር እንደ ቃሉ ነው። ክብር ለኢየሱስ ይሁን። ማለዳ ጮኩ፣ ቃልህንም ተስፋ አድርጌያለሁ። ክብር ለኢየሱስ ይሁን። በማታና በጠዋት በቀትርም እናገራለሁ፣ እጮሃለሁም፣ ቃሌንም ይሰማኛል ይላል ዳዊት። ቃሌን ምን ያደርጋል? ብዙ ሰው ታውቃላችሁ አይደለ? ቃል ይገባል፣ ቃል ይገባል፣ እንዲህ አደርጋለሁ ይላል ብዙ ሰው። ከዛ እናንተም ያንን ቃል ትይዙና ለዛ ሰው ስትደውሉ የደወሉላቸው ደንበኛ ጥሪውን መቀበል አይችልም ይላል። አቤት ሰው ጋር የደወልነውን ያክል ወደ ላይ ብንደውል ስንት ነገር በህይወታችን ይሆን ነበር። እውነቴን እኮ ነው ብላችሁ
ጎናችሁ ያለውን ሰው ከዚህ ቀን ጀምሮ ደውል ወደ ላይ አርግ በሉት። ወደ ለኔም ጨምሮ ለናንተ ብቻ እንዲ ይሉና እሺ ስንደው ደስ የሚለው ግን የሰማይ ኔትወርክ መቼም ክፍት ነው። ጥሪ መቀበል አይችልም አይልም፣ ቢዚ ነው አይልም። ዓለም ላይ ያለ ሰው ሁሉ ይጮሃል፣ ሁሉንም ይሰማል፣ የሁሉንም ይመልሳል። ወናች ያለው ሰው እግዚአብሔር ጸሎትን ይመልሳል በሉት። ባካ እጠብቃለሁ እስከ መቼ? ጸሎቴ እስኪመለስ። እግዚአብሔር ቃል የገባላችሁ ሰዎች እዚህ መካከል ብዙዎች ናቸው፣ እኔን ጨምሮ። እግዚአብሔር ተስፋ ይሰጣችሁ፣ እግዚአብሔር የተናገራችሁ እመኑኝ፣ እግዚአብሔር በእናንተ ህይወት አይቀልድም። እስኪ አሜን በሉ። አንድ ጊዜ እኮ ለዚህ ነው ኤርሚያስ ራሱ ምን አለ መሰላችሁ? አታለልከኝ አለ፣ እኔም ተታለልኩ። እግዚአብሔርን እኮ የሚለው ነብዩ ኤርሚያስ ካንተ ጋር ሆናለሁ፣ ለነገስታት ለነቢያ ለአሕዛብ ሁሉ ነብይ አርጌያለሁ ያለው ሰውዬ ኤርሚያስ ትነቅልና ታፈር ዘንድ ትገለብጥና ትተክል ዘንድ በአፍ ቃልን አኑሬያለሁ የተባለው ታላቁ ነብይ እንኳን አታለልከኝ እኔም ተታለልኩ፣ ከእንግዲህ ወዲህ አልናገርም ብዬ ዝም ብላል፣ በአጥንቶቼ ውስጥ እንደ እሳት ሆናል። ምን ማለት መሰላችሁ? በሌላ አማርኛ ከዚህ በኋላ አላገለግልም፣ አገልግሎት አቆም ያለው ስል መጣ እግዚአብሔር እሳት። እጅግ ነገር ኢየሱስ ጌታ ነው። ጎናችሁ ያለው ሰው እግዚአብሔር ፈጽሞ አያታልልም በሉት። እግዚአብሔር በፍጹም አይዋሽም ባንተ ህይወት በሉት። አሜን አሜን። ክብር ለኢየሱስ ይሁን። ለዚህ ነው በጣም የምወደው ቃል አለ ዘፍጥረት ምዕራፍ 21 ላይ ሄዳችሁ ስታነቡ እግዚአብሔር ለሳራ በተናገረው ቃል መሰረት እግዚአብሔር ሳራን አሰባት፣ እንደተናገረውም እንዲሁ አደረገላታል። እስቲ ቃል ያላችሁ ይሆናል። እግዚአብሔር ያለው እናንተ ብቻ ያዙ። እሺ አንዳንድ ጊዜ ሰዎች ምንድነው የሚያደርጉት? የሆነ ቃል ለመግዛት ስትፈልጉ በቂ ብር እጃችሁ ላይ ከሌለ ምንድነው የምትሰጡት? ቀብድ። አሁን እዚህ ሁሉ ያለ ሰው ሁሉ ቀብድ ተቀብሏል። ቀብድ አለ እጃችሁ ላይ። አሁን ዋናው ነው የሚፈለገው። እየገባችሁ ነው የማወራው? ቀብዱ ምንድነው የምትለው? የተሰጣችሁ ተስፋ እግዚአብሔር ሰጥቷችኋል። ቃል ልኳል፣ ተናግሯል። በነቢያትም በአንድም በሌላ እግዚአብሔር የተናገረው ቃል አለ። ያንን ቃል ያዙና ብለኸኛል አምጣው በሉ። የዛኔ እግዚአብሔር ከዙፋኑ ብድግ ይላል። እግዚአብሔር እንዴት ነው ጸሎትን የሚሰማው? ምን አይነት ጸሎት ነው የሚሰማው ካላችሁ፣ አንደኛው እግዚአብሔር እንደ ፈቃዱ የሚጸለይ ጸሎት፣ ሁለተኛ እንደ ቃሉ የሚጸለይ ጸሎት። ብዙ ጊዜ ለምን መሰላችሁ እኛ ሰዎች እንትን ማን ነው እግዚአብሔር በነገረን ቃል ቆመን አይደለም እንጸልየው፣ ዝም ብለን ማልቀስ ብቻ ነው። አሁን ማልቀስ አቁሙና ብለኸኛል አምጣው። እስኪ አሜን። ዛሬ የሆነ ሰው ገብቶ እንትን ይያያዛል ከእግዚአብሔር ጋር። ተናግረኸኛል ብለኸኛል አድርገው። እስኪ አሜን በሉ ባካ። እግዚአብሔር እንደተናገረው በሕይወታችሁ ይሆናል። አሜን አሜን። እና ያዳኛ እግዚአብሔርን ባልፈራ ሰውን እንኳን ባላከብር ስለ ጭቅጨቃዋ ስለ ንዝነዛዋ ስል ፈርድላታለሁ ሲል ለእናንተ ለምርጦች አለ ቀንና ሌሊት ወደ እኔ ለምትጮው እንዴት አልፈርድም አለ እግዚአብሔር። ዛሬ ለሆነ ሰው ፍርድ የሚያደርግለት ሰው አለ። አይ አማኛ ለዚህ ጉባኤ እግዚአብሔር የሚፈርድለት ሰው አለ። ይሁንለት ብሎ የሚወስንለት፣ ይሰጠው ብሎ ትእዛዝ የሚያወጣለት የእግዚአብሔር ፍርድ በሕይወቱ የሚሆንለት ሰው አለ። እግዚአብሔር ሲፈርድ ማለት ባጭር አማርኛ የፈለከው እንዲደረግልህ መወሰን ማለት። በቃ እንዲህ ብዬ ነበር ተናግሬ ነበር አድርጉለት። ከዛ አንዱ እየተንቀጨቀጨ ይመጣና ክብር ለኢየሱስ ይሁን። እግዚአብሔር የተናገረውን አካል አልብሶ ይሄዳል። ለሆነ ሰው መልእክት አለኝ። ከዚህ ቀን በኋላ በሰፈር በመንደር በአካባቢ የሆነ ስራ ቦታ የሚገናኛችሁ አካል አለ፣ የሚገናኛችሁ ሰው አለ። እግዚአብሔር የተናገራችሁን የሚፈጽምላችሁ የሆነ ሰው ይላካል። የሆነ ሰው ወደ ህይወታችሁ ይላካል። እግዚአብሔር ወደ ቤታችሁ ይልካል። ይላችሁ እግዚአብሔርም የሚሰራው በሰው ነው፣ ሰይጣንም የሚሰራው በሰው ነው። ለምሳሌ ሩቅ ባንሄድ፣ ባጭር አማርኛ ሩቅ ባንሄድ እዚህ ቤተክርስቲያን ላይ እቺ ቤተክርስቲያን እንድትቀጥል እግዚአብሔር ሰዎች ነው የሰጠን። ለምሳሌ ይሄን ኪቦርድ፣ ይሄን ሚክሰር፣ ጀነሬተር፣ ይሄ ካሜራ እግዚአብሔር በሰው ነው። እስኪ አሜን። ሰው ነው የሚልከው። ውስጥ ያለው ራእይ እንዲወጣ ከግብ እንዲደርስ እግዚአብሔር ባንተ ያስቀመጠው እንዲወጣ ሲፈልግ የሚሰጥ ምንድነው? ልባርክ የሆነን ሰው እግዚአብሔር በሰው ሀብት ይባርካችሁ።
የሚያደክም ሰው አይደለም፣ የሚያወርድ ሰው አይደለም፣ ከስራ ወደ ኋላ የሚያስቀር ሰው አይደለም። አቅም የሚሆናችሁ ሰዎች እስኪ አሜን በሉ ባካችሁ። ለሙሴ እግዚአብሔር አሮንና ሆርን እንደሰጠ እጁ ሲደክም ያግዙት እንደነበረ ቀኛችሁን የሚያበረቱ ከጎናችሁ የሚቆሙ እስኪ አሜን በሉ ባካችሁ። እግዚአብሔር ወደ ተናገራችሁ የሚያደርሳችሁ ሰዎች ይስጣችሁ ጌታ። ፓላካራዲናማስ ዛሬ ምሽት ለአንድ ሰው መልእክት አለኝ። እግዚአብሔር ጸሎትን ይሰማዋል። እግዚአብሔር መልስን በሕይወት ላይ ያደርጋል። ብዙ ሰዎች መጽሐፍ ቅዱስ ላይ ሄዱና ተመልከቱ። የተረዱት በሰው ነው። እግዚአብሔር ያላቸውን ስፍራ የደረሱት በሰው ነው። እግዚአብሔር ከሰማይ ወርዶ አይደለም የሚረዳ፣ ሰው ነው የሚልክል። አሜን አሜን። ስለዚህ ዳዊት ምን አለው? እጸልያለሁ እጠብቃለሁ አለ። ምን እስኪሆን? ጸሎት እስኪመለስ። ጎናችሁ ያለው ሰው ጮኸ ጮኸ አትሄድ በሉት። መልስ እስክታገኝ ድረስ ጠብቅ። እኔ በጣም አንጀቴን የሚበላኝ አንድ ሰው አለ መጽሐፍ ቅዱስ ላይ። በቃ ልጨርስ፣ ከዛ ወደ ጸሎት ገባለሁ። በጣም ልቤን የሚነካኝ ኢዮብ የሚባል ሰው ትዝ ይላችኋል? እኔ ቆይ በደንብ ስሙኝ። እኔና እናንተ ከኢዮብ አንጻር እኮ ምንም አልሆንም። እግዚአብሔር ላይ ለማኩረፍ፣ በእግዚአብሔር ላይ ለመናደድ፣ በእግዚአብሔር ላይ ለመጮህ እኮ ምንም አልሆንም። ሰይጣንና ኢዮብ እኮ ቁማር ተያይዘው ነው። ሶሪ ስለዚህ ቃል ምን ማለት ነው? አንድ ሰው የሆነ አሁን ጨዋታ ስታዩ፣ ኳስ ምናምን ስታዩ ያሸንፋል አያሸንፍም፣ እንያያዝ እናሲዝ ተባብሎ ማለት ነው። አንተ ሰይጣንና እግዚአብሔርም እኮ ነው። እናሲዝ ይሰድባል፣ እናሲዝ አይሰድበኝም ተባብሎ ሰይጣን ይሰድባል ይላል፣ እግዚአብሔር አይሰድበኝም ይላል። እናሲዝ ማንን? ራሱን ኢዮብን። ምስኪን እግዚአብሔርን በመፍራት የኖረ ከክፋት የራቀ 10 ልጆች የነበሩት በመሃል ቤት ሰውየው ጨርቅ እስኪሆን ድረስ ነው። የሆነ ሰው ልባርክ። እግዚአብሔር የሚተማመንባችሁ ልጆቹ ያርጋችሁ። ሰይጣን ይሰድባል፣ ኢዮብ ደግሞ እግዚአብሔር ደግሞ አይሰድበኝ ይሰድባል። እናሲዝ ተባብሎ ጀመሩ። የጀመረው ከምንድነው ታውቃላችሁ? 10 ልጅ ገደለም። 7,000 በግ በአንድ ቀን። ያ ሁሉ አለቀ፣ አልሰደበም ይላል ኢዮብ። አሁንም መጣና አራ ነው እናሲዝ፣ አንድ ድል አንድ ቻንስን ተሰጣጡ። አሁንም ጤንነቱን ከላይ እስከታች ኢዮብ እኮ ታውቃላችሁ ከሰውነቱ ትል እኮ ይወጣል። ትል እንደዚህ ብዙ ጊዜ ትል የሚወጣው ምን ካለ ነው? ከበሰበሰ ስጋ ውስጥ ነው አይደል? ረጅም ዘመን ከቆየ ከበሰበሰ። ኢዮብ በህይወት እያለ አሁን ሳወራችሁ ቀላል እንዳይመስላችሁ በጣም ቢሊዮነር የሆነ ባለጠጋ የሀብቱ ቁጥር የሌለው ሰው ነው። በአንድ ጊዜ ከዛ ከፍታ ታች ወርዶ ከሰውነቱ ትል እስኪወጣ ድረስ እግዚአብሔር ለሰይጣን ፈቅዶለት ማለት ነው። አቤት እኔና እናንተ ብንሆን እንችላለን ወይ ብዬ አስባለሁ። 10 ልጅ በአንድ ቀን ነው የሞተው። ስሙኝ በደምብ። ይሄ ሁሉ ሆኖ ኢዮብ ስንፍናን አልተናገረም። እንደውም አንዳንድ እነዛ አጽናኝ የሚመስሉ ሰዎች መጥተው ነው ትንሽ እንደው ነካክተውት በእግዚአብሔር ላይ እንዲናገር ያደረጉት። የተወለደበትን ቀን ረገመ ይላል። ክብር ለኢየሱስ ይሁን። ከዛ በጣም የሚነካኝ ቃል አለ ምዕራፍ 27 ላይ ሄዳችሁ ታነቡ። ምን አለ መሰላችሁ? ቢገለኝም እርሱን በትዕግስት ጠብቃለሁ። ሰምታችሁኛል? ምን ቢለኝ? ከዚህ በላይ ሞታል እንዴ? ከሰውነት ትል እስኪወጣ ድረስ አመድ እስኪሆን ድረስ ግን በጣም እንባዬ ሁሉ ይመጣል አንዳንዴ። የእውነት እኔ አሁን የሆነ ነገር ፈልጌ ነው ከእግዚአብሔር ጋር እንትን ምለው። እግዚአብሔር ያለውን ነው የወሰደበት። ያለውን እኮ ነው የወሰደው። 10 ልጅ ሞቶ 7,000 በግ አልቆ ቢገለኝም እርሱን በትዕግስት ጠብቃለሁ። እስትንፋሴ በእኔ ውስጥ እስካለች በእግዚአብሔር ላይ ኃጢአትን አልናገርም። ምን አይነት ጸጋን የተሰጠው ኢዮብ። ጎናችሁ ያለው ሰው በፍቅር ቀስ ብላችሁ እኔ ምልህ በሉት። ጠይቁ ከኢዮብ አንጻር አንተ ምን ሆንክ በሉት እስቲ። ብዙ ሰው ታውቃላችሁ እኔን ጨምሮ እናንተም ብቻ አይደለም ሰው እኔን ጨምሮ እግዚአብሔርን እናኮርፋለን። እስቲ እግዚአብሔር ይሰማኛል በሉ። እኔም እጠብቃለሁ በሉ እስኪ። አሜን አሜን። ዳዊት በማለዳ ድምጼን ትሰማለህ፣ በፊትህ ቆማለሁ፣ ከዛ ምን እላለሁ? ጠብቃለሁ። እስከ መቼ? መልስ እስኪመለስ። እስከ መቼ የምታንኳኳው? እስኪመለስ። ክብር ለኢየሱስ ይሁን። አሜን አሜን።
ጎናችሁ ያለው ሰው እስኪመለስ ድረስ ዝም ብለህ እግዚአብሔርን ጠብቅ። ክብር ለኢየሱስ ይሁን። እናንኳኳለን። ብለኸኛል አምጣው፣ ተናግረኸኛል አምጣው። ለሆነ ሰው መልእክት ልናገር። ያ መሳያልቅ አንድ የሙጥኝ ያለ ጸሎት በእግዚአብሔር ፊት የሚጸልይ ነገሩን ይቀበላል። 2017 ሳያልቅ አንድ ሰው በምስክርነት በእግዚአብሔር መድረክ ላይ ይቆማል። እስኪ አሜን በሉ ባካችሁ። ያ ሰው እናንተ ናችሁ። ያ ሰው አንተ ነህ። አንድ ሰው እግዚአብሔር እንደተናገረው እኮ አደረገልኝ የሚሉ ሰዎች አሉ። እዚሁ እግዚአብሔር ብሎኝ ነበር አደረገልኝ፣ እግዚአብሔር ተናግሮኝ ነበር ሰጠኝ የሚሉ በእግዚአብሔር ፊት ለምስጋና የሚቆሙ ሰዎች አሉ። አንዱ እኔ ነኝ፣ ሌላው ማን እንደሆነ አላውቅም። እግዚአብሔር በቃ ብሎ የሚመጣለት፣ እግዚአብሔር ጸሎቱን የሚሰማለት። እስኪ አሜን በሉ ባካችሁ። እንዲህ ልባርካችሁ ከቅን ልብ እግዚአብሔር ጸሎታችሁን ይስማችሁ። ለዘካርያስ መልአክ እንደተላከ ዛሬ ምሽት መላእክት ይላክላችሁ። ጸሎታችሁን የሚያስፈጽም ነገራችሁን አካል የሚያለብስ እግዚአብሔር ይላክላችሁ። እስኪ አሜን። ኢየሱስ ጌታ ነው። ለጌታ ክብር ይሆንለት። እልልታ ጭብጨባ ለጌታ ይሆንለት።